እችኛይቱም እኔ ቅርብ አመት ነው አሁን ቅርብ ጊዜ ነው የመጣችው። እኔ ጋር የምትተዋወቀው 6 ወር 7 ወር ምናምን አይሆናት። ኧረ ይበልጣችኋል። እቺ ዘገምተኛ ነፍጣም አይኗ ይጥፋና ያችኛይቱ ግን ያችኛይቱ ሳራይቱ ማለት እኮ እኔም እኮ እያልኩሽ ያለው ሳራ የምትባል እስስት በጣም በፈጣሪ አንተ በጠራራ ፀሐይ እኮ ነው የገደለች ክሷ ሴትዮ። ጭራሽን የምን እንዳለች ታውቂያለሽ? እቺ ቁርበት ይብዳላ ሲቀየር እንደዚህ ነው ስትቀየሩ። እኔ ስገለበጥ ስራዬ ነው ማረጋት። ከዛሬ ጀምሬ ስራዬ ነው ማረጋት። ስራዬ ደምስመሰይናት ስታስመስል ደግሞ ኧረ ቢስሚላ ማ ራስ ቢሰድባት እኮ በውስጥ መጣው ወይ ብላልቅሳ አንቺን እሪ ብላልቅሳ እኔ አይደለሁ ተያልኩሽ። ልጅ ታቅም ወንድ ፊት ሰማ ጆከር ድሮ እኮ ቲክቶክ ላይ ማለት ነው ከመዳም ቅመሞች እኮ እርዳታ ልርዳ እያለች ማለት ነው ኢትዮጵያ ትገባልክና ለሁለት ቀን እንደዚህ የመጣው ብላ ሳራ ደግሞ ሳራ ሀበሻ እንዳይመስላል። ሁለት ኪሻ የነቀዘስ እንዴት ወረውና ስሚ በጣም ወረኛ ምላሳም የመጨረሻ ሰው ለሰው የምታባላ አንዷ እሷ ናት። አዎ መርዝ ናት። በዛ ላይ አስመሳይ ነች። አስመሳይ ሌባ ኢየሱስ አንተ ሰው እንደዚህ ይቀላል በራሱ ግን አንተ ብሔርተኛ ሆነህ እንኳን የምትቀናቀናቸው ሰዎች እኮ እንደዚህ አሳልፈው አልሰጡክም አይጠሉክም እንጂ ጆከር ኖች ባለጌ ቅሌታም የትልቅ ሰው ቅሌታም ገብርኤል አንተ እንደዚህ አይነት ሰው ይኖራል ማለት ነው። እንደዚህ አስመስለው አንሳውዬ በጣም ነው እንደ ጆከርን የምታፈቅሩ የኔ ፍቅር የለም የኔ እናት እሱ የራሱ ህይወት አለው። ዞር ወር በያ ሴትዮ ምን ነው እሱ በህይወቴ ከሌለ ህይወት ፊቴ ላይ ቆማብኛለች አለሽ። ሹጣም ነገር ነሽ እንዴ ዘገምተኝ ይደብሩኝ እግዚአብሔር በተለይ እዛችኛው ያሮጊቷ ስማ ያማል እሷ ተዋት በጌታ ጥፋቷን እንዳለ ሆኖ እኔ በጣም የምታሳዝነኝ ግን አይ እንዴ አላበሻ በጣም አንተ እሷን እኮ በቃ በጣም እኮ ነው ቆሌዋን እኮ ግን ዋና ኦነሯ እሷ ነች። ገባች ሁሉን ነገር የሆነ እንትን የምታካሄደው ነገር እሷ ነች። የሆነ እኔ ነኝ ፈርታ ያደርጋለች። ገባች እኔ ነኝ የማከፋፍለው ነው ኖ ሳሪን እንኳን ተዋትኝ። ይሄ አይገባትም ነበር እኮ ሁሉም ያከብራት ሰው ነበር። ገባች ወንድ ገዛችውን ሳይሆን ትልቋን ነው ያልኩት። ተዋት እያልኩ ያለው ሳራ ለአበሻን እሺ። ግን ዱባዮች በጣም ይለያሉ ከነ ምናምናቸው። ምን ሆነ ላይፋቸው እንደዛ ምን ላይፍ አላቸው እነዚህ ሸሌዎች? የምር ጤነኛ ህይወት ያላት ሴት እኮ አታመጣልኝ ዱባይ ላይ። ሁላችሁም የተመታ ህይወት ነው የሚኖሩት። ሳራ ጥፍትን በጥፋት ለማጥፋት ተሳሳተች። አዎ አሜንዬ። ሳራ አላበሻም እኮ ተሳስታለች፣ ግን ትልቅ ሴት ናት ምናምን በሚለው እንተዋት እንለፋት በማለት ነው። ጆከር ላይ ነገር አላደረገችም። ነጁ እንዴት ነው መቶም የፈለግሽው? አሁን ሪከርዱን ሲሰሚ አንድ ሪከርድ ሲሰሚ በጣም ይደብር ሪከርዳል። እንዴት መተው ፈለግሽ እኮ? ስለ ወርቋይተን የተናገረችው ነገር ሁላችንም ደብሮናል፣ አስደብሮናል፣ አስቀይሞናል። ግን ደግሞ አላልኩም አለች ወጣ ሪከርድ ነው ምናምን የእሷ ቮይስ እኮ ነው እኮ ሳእቺ ሄለን ተብዬዋ ሪከርዱ ቢኖራት ኑሮ ወርቋይተንን እንደዛ በላይ የተናገረችበት የማታወጣው ይመስልክ ነበር? ታወጣው ነበር። ኮፕሊንክ አድርጉ ጋይስ፣ 1000 ኮፕሊንክ አስገቡ። በጌታ ኮፕሊንክ አድርጉ። ላስ ይበናላችሁ። ፎሎ ያላረጋችሁ ደግሞ ቤቱን ፎሎ እያረጋችሁ ጋይስ፣ ገስትም ላይ ያሉትን ፋሚሊ ፎሎ አድርጓቸው። አብዱሰላም እና ቢላል እንዴት አደራችሁ?
እንዴ ረፍዷል ከምሳ ሰዓቱ ነው። ነጁ ምሳ እኮ እየደረሰ እኮ ነው። ቀንስ። አይ እኔ እኮ ዝብርቅርቅ ነው የሚልብኝ ቀኑን ሌቱን። ፍሬ ግቢና እንጫወት ሴትዮ። በቤትሽ ግቢ ፍሬ። ምሳ ሰዓት ሁሉ አለፈ እንጂ። አዎ እያለፈ ነው። ደህና ነሽ ነጁ? ጆከር ወጣስ እኮ አይቆይም። አንድ ቤት ላስላስ ያደርጋል ያሽላል። ታውቀዋለህ እንደ ጆከርን እንዴ ወንድም ያ ኖ አብዱል ሰላም ነው እኮ። አዎ አውቀዋለሁ። ባንቺ ነው የማውቀው ነጁ። እስከ ዛሬ ድረስ አታውቀውም? አውቀዋለሁ፣ በፊት አውቀዋለሁ፣ ግን ይበልጥ ያወቅኩት የፈመሰው አንቺ ጋር በቃ ጆከር ስትይኝ። ኧረ እባክህ እሱ ከድሮውም ፌመስ ነው። ኧረ እባክሽ ግን ወላሂ እኔ ብዙ ጊዜ ያወቅኩት አንቺ ጋር ነው። በፊት እኔ ብዙ አይቼው አላውቅም። ኦኬ እና ደህና ነሽ? አለው ደህና ነኝ። እንዴት ነህ? ምን ላይ ነህ? አዲሱ ምን ላይ ነህ? ዛሬ እኮ እሑድ ነው ነጁ። ቤት ነን፣ አልወጣም። እሑድ ከቤት አይወጣም እንዴ? ያው ከሰዓት ምናምን ነው የምንወጣው፣ ከ7 ሰዓት በኋላ። የት? አዲስ አበባ ግን ወዴት ትወጣላችሁ? ሱቅ ላይ ነው የምትሄዱት? የት ለምሳሌ ትሄዳላችሁ? ወደ ደብረ ዘይት ምናምን እንሄዳለን እንጂ። ህይወታቸውን ጠይቃችሁስ እንዴት ነው ላይፋቸው? ደብረ ዘይት ደግሞ ምን ታደርጋለህ? እናንተ ከከተማ ወጣችሁ አትሄዱ? እሺ ምን እንደሚፈጠር አታውቁም። ሀገር እኮ ሰላም የለም። እሺ እኔ ሐሳቤ አሁን እንኳን ደህና ነው። ሰሞኑን ነበር እንጂ አሁን ፋኖ ጋር በዛ ላይ እኔ የምለው ግን እውነት ወረባቦች እውነት አዲስ አበባ ነው የምትኖሩት ወላ ኦሮሞ ክልል ነው የምትኖሩት? ለምን አትቀላቀልም ነው አለ ወይ ነጁ። የወረባቦች እኮ እውነት አዲስ አበባ ነው የምትኖሩት ወላ ኦሮሞ ክልል ነው የምትኖሩት? ኦሮሚያ ክልል ነው የምትኖሩት? ኧረ ያምሻል። እኛ ቤተል ነው ያለነው። ኧረ ወደዛ የኡስሚን ቤት አሁን ለምሳሌ ከአዲስ አበባ ውጭ ነበር። የነ ቢላል ቤተል እኮ ነው። አገሩን ስላላወቅሽ ነው እንጂ ቤተል አሁንማ ከተማ ሆኖ የለ እንዴ? ኧረ ወደዛ ቢላል። ቆይ እስኪ ቢላል እንጠይቀው። ኡስማን ለቋል አልለቀቀም ቤቱን ያንን ሰፈሩን። ቢላል ወየ ነጁ እንዴት ነህ? አለሁልሽ። ደህና ነሽ? አለን። ሰላም ነህ? አለ ሁሉ ሰላም። ኡስሚ ከዛ ሰፈር ለቋል አልለቀቀም? የዛሬ 2 ዓመት ምናምን የነበረበት እዛው ሰፈር ነው። እና እንዴት ነው የሚጨንቀውን ያ ሰፈር? እኔ በነፃ ኑሪ ቢባል ራሱ አልኖርም እዛ። ከአዲስ አበባ እኮ አንደኛ ሰፈር ነው፣ ሁለተኛ ሰሚት ነው። ኧረ ወደዛ የምን አንደኛ ደግሞ? አንደኛ ነው። ሩቅ እኮ ነው በጣም። ከአዲስ አበባ ውጭ እኮ ነው። ሰውዬው በራይድ ራሱ የሄድኩት 1500 ብር ከፍዬ ነው። ያኔ ነበር ነጃት አሁን ቅርብ ጊዜ ስለነበርሽ ይርቅሻል፣ ለዛ ነው። ምን አንቺ የነበርሽበት ቦታ ሩቅ ስለነበር ለዛ ነው ሩቅ የመሰለሽ። 22 እኮ ነው፣ ከ22 ነው የሄድኩት። አዎ አይ ቅርብ ነው፣ ስላለመድሽ ነው። እኔ ቦሌ